ዊል ሃንቲንግ 20 ዓመቱ ሲሆን የሚኖረው በድሃ ሰፈር ውስጥ ነው። ነገር ግን ስራው በታዋቂው ማሳቹሴትስ የቴክኖሎጂ ተቋም ወይም MIT ውስጥ ነው። እዚያም የጽዳት ሰራተኛ ሆኖ ኮሪደሮችን ያጥባል። አንድ ቀን ኮሪደሩን ሲያጸዳ ቦርዱ ላይ የተጻፈ በጣም ከባድ የሂሳብ ጥያቄን ተመለከተ። በጥያቄውም ተሳበ። ይህ ጥያቄ እዚያ በሚሰራው ፕሮፌሰር ጄራርድ ላምቦ የተቀመጠ ነበር። እስከ ሴሚስቴሩ መጨረሻ ጥያቄውን ለፈታ ማንኛውም ሰው በዩኒቨርሲቲው መጽሔት ላይ ዕውቅናና ትልቅ ክብር እንደሚሰጥ ቃል ገባ። ፕሮፌሰሩም እንዲህ አሉ፣ ይህን ጥያቄ የፈታ ሰው በእኔ ዘንድ ክብርን ከማግኘቱ በላይ ስሙ በታዋቂው የኤምአይቲ ቴክ መጽሔት ላይ ታትሞ ዝናንና ሀብትን ያገኛል። ፍላጎት ያለው ማንኛውም ሰው ወደ ቦርዱ በመቅረብ መልሱን መጻፍ ይችላል። ዊል በዚህ ጥያቄ በጣም ተመሰጠ። ቀኑን ሙሉ ስለሱ ከማሰብ ማረፍ አልቻለም። ደግሞም ይህንን ጥያቄ መፍታት ወደፊት ወደ ማርስ ለመብረር አልፎም ተርፎም እዚያ ድንች ለማምረት ያስችለዋል። ያን ምሽት ቡና ቤት ውስጥ ሆኖ ስለ መልሱ ከማሰብ የተነሳ ጓደኞቹን ትቶ ወደ ትንሿ ቤት በመሮጥ ሌሊቱን ሙሉ ጥያቄውን ሲሰራ አደረ። ቤት ውስጥ ቦርድ ስለሌለው የተሳሳቱ መልሶችን በቀላሉ ለማጥፋት እንዲመቸው የመታጠቢያ ቤት መስታወቱን ተጠቀመ። ከተወሰነ ጊዜ በኋላ ተሳካለት። ቅዳሜና እሁድ ወደ ስራው ሲመጣ ወለሉን ከመወልወል ጎን ለጎን ትክክለኛውን መልስ ቦርዱ ላይ ጻፈው። ከጥቂት ቀናት በኋላ ፕሮፌሰሩ መልሱ ተጽፎ አገኙት። ከተማሪዎቹ አንዱ እንዲህ ያለውን ከባድ ጥያቄ በፍጥነት መፍታቱን ማመን አልቻለም። ይልቅ ማን እንደሆነ ለማወቅ ጓጓ። ይህን ማን አደረገው? ዝርዝሩ ውስጥ ያለው ማን ነው? አሉ። ያን ምሽት ዊል ከጓደኞቹ ጋር እየተዝናና ነበር። በሰዎች ስብስብ አጠገብ ሲያልፍ አንደኛው ሰው አንዲት ሴት ሰደበ። ዊል ይህንን ሰው ከልጅነት ጀምሮ ያውቀዋል። ድሮ ያንገላታው የነበረ ልጅ ነው። ዊል ጓደኛውን መኪናውን እንዲያቆም ጠይቆት ወረደ። ሳይቆም ሄዶ ሰውየውን ፊቱ ላይ መታው። በሁለቱ ቡድኖች መካከል ጸብ ተነሳ። ፖሊሶች ሲመጡ የዊል ጓደኞች ሊያስጥሉት ቢሞክሩም አልተሳካም። ዊል ተያዘ። በማግስቱ ጠዋት ፕሮፌሰር ላምቦ ለብዙ ተማሪዎች ንግግር አደረጉ። እዚህ የመጣችሁት እኔን ለመስማት ሳይሆን ይህን አስደናቂ የሂሳብ ሥራ የሰራውን ሰው ለማየት እንደሆነ አውቃለሁ አሉ። ሁሉም ሊቁ ማን እንደሆነ ለማወቅ ጓጉቷል። ነገር ግን ማንም አልመለሰም። ፕሮፌሰሩ በተመልካቾቹ ተስፋ በመቁረጥ እርሳቸውና ባልደረቦቻቸው ለ2 ዓመት የፈጀባቸውን ሌላ የበለጠ ከባድ ጥያቄ ቦርዱ ላይ አስቀመጡ። ይህ በእንዲህ እንዳለ ዊል ከፖሊስ ጣቢያ ወጥቶ ከአንድ ሳምንት በኋላ የፍርድ ቤት ቀጠሮ እንዳለው ለጓደኛው ነገረው። ምሽት ላይ ወደ ስራው ሲሄድ በድጋሚ ቀላል ጥያቄ ቦርዱ ላይ ተመለከተ። ማንም ሳያየው በፍጥነት መስራት ጀመረ። በዛን ቅጽበት ፕሮፌሰሩ ከቢሮአቸው ወጡ። ምን እያደረክ ነው? ይቅርታ አድርግልኝ፣ ይህ የሰዎች ሥራ ነው። እዚህ ላይ መጻፍ አትችልም፣ ሂድ እንጂ ብሎ ጮሁ። ላምቦ ዊል ሊይዞ ቢሞክርም ዊል በፍጥነት ጠፋ። ፕሮፌሰሩ ወደ ቦርዱ ሲመለስ ትክክለኛ መልስ በድጋሚ ተጽፎ አገኙ። አምላኬ ሆይ አሉ። ያን ምሽት ከሥራ በኋላ ዊል ወደ ቡና ቤት ተመልሶ ከሥራ መባረሩን ለጓደኞቹ ነገራቸው። አሁን ዩኒቨርሲቲ ገብቶ ጥያቄዎችን መስራት አይችልም። ዊል ለምን ተባረርክ? ዝም ብለህ ነው አሉት ጓደኞች። እርሱም አስተዳደሩ ለውጥ እያደረገ ነው በማለት ዋሸ። በሚቀጥለው ቀን ፕሮፌሰር ላምቦ ሊቁን ፍለጋ ወደ ጽዳት ሰራተኞች ቢሮ ሄዱ። እዚህም የሚሰራውን ተማሪ ስም እፈልጋለሁ አሉ። ሰራተኞቹ ግን ፕሮፌሰሩ ስለ ጽዳቱ ቅሬታ ሊያቀርቡ የመጡ መስሏቸው ምንም ልንረዳዎት አንችልም ብለው መለሱላቸው። ነገር ግን በኋላ ላይ ዊል እዛ የሚሰራው በፍርድ ቤት የታዘዘ የማህበረሰብ አገልግሎት መሆኑን አወቁ። ዛሬ የዊል የፍርድ ቤት ቀጠሮ ነው። ዊል በፍርድ ቤት ራሱን በሚገርም ሁኔታ ተከላከለ። የአሜሪካን ሕገ መንግሥት እየጠቀሰ ቢሟገትም ዳኛው ግን አልተቀበሉትም። ዊል ብዙ ወንጀሎችን ስለፈጸመ ወደ እስር ቤት እንዲገባ ተወሰነ። $50,000 ዋስትናም ተጠየቀ። ከተወሰነ ጊዜ በኋላ ፕሮፌሰር ላምቦ ዊልን ሊጠይቁት መጡ። ዳኛው ዊልን እንዲፈታው እንደተስማሙ ነገሩት። ነገር ግን 2 ቅድመ ሁኔታዎች ነበሩ። አንደኛው በየሳምንቱ ከፕሮፌሰሩ ጋር በመገናኘት ከፍተኛ ሂሳብ ማጥናት፣ ሁለተኛው ደግሞ በየሳምንቱ የሥነ ልቦና ባለሙያ ማግኘት ነው። ፕሮፌሰሩ ለዚህም ሪፖርት የማቅረብ ኃላፊነት አለብኝ አሉት። ዊል የሥነ ልቦና ምክር እንደማያስፈልገው ቢያስብም ለነጻነቱ ሲል ተስማማ። ከእስር ቤት ተፈታና ከፕሮፌሰሩ ጋር ትምህርቱን ጀመረ። ጥያቄዎችን በቀላሉ በመስራቱም ፕሮፌሰሩ ተደነቁ። ነገር ግን
የስነ ልቦና ምክሩ አልተሳካም። ፕሮፌሰሩ የተለያዩ ባለሙያዎችን ቢጠሩም ሁሉንም ያሾፍባቸው ነበር። አንደኛው ባለሙያ ዊል በመጽሐፉ ላይ ስላላገጠበት ይህ ስራ ዋጋ የለውም ብሎ ጥሎ ወጣ። ሁለተኛው ባለሙያ ደግሞ ሂፕኖሲስ ሊጠቀም ቢሞክርም ዊል ግን አሁንም ማሾፉን ቀጠለ። ላምቦ ተስፋ ሊቆርጡ ሲሉ ድሮ አባራቸው ይማር የነበረውን ሾን ማጓየርን አስታወሱ። ሾንም ሞሪን ያን ነገር አቁምና እኛን ተቀላቀይ በማለት ዊልን ተቀበለው። ላምቦ ወደ ሾን ቢሮ በመሄድ ስለ ዊል ነገሩት። በሬስቶራንትም ተገናኝተው ተወያዩ። ሾን ስለ ድሮ ህይወቱና ስለ ሚስቱ ትውስታ አወሩ። መጀመሪያ ላይ ሾን ስራ ስለሚበዛበት እምቢ ቢልም ፕሮፌሰሩ ዊል እንደ ህንዱ ራማኑጃን ያለ ድንቅ ሊቅ መሆኑን ነግረው ተስማሙት። በመጀመሪያ ቆይታ ዊል እንደተለመደው በሾን ላይ ማሾፍ ጀመረ። የሾንን ስዕል ጨምሮ ስለ ግል ህይወቱና ስለ ሚስቱ መጥፎ ነገር መናገር ጀመረ። ሾን ተቆጣና በድጋሚ በሚስቱ ላይ መጥፎ ነገር ከተናገርክ አጠፋሃለሁ አለው። ከቆይታ በኋላ ፕሮፌሰሩ ሾን መበሳጨቱን አይቶ ማቆም እንደሚችል ቢነግሩትም ሾን ግን በሚቀጥለው ሐሙስ ዊልን እንደሚጠብቆ ተናገረ። ሾን ስለ ዊል ንግግር ብዙ አሰበ፣ ብቸኝነትም ይሰማው ጀመር። ይህ በእንዲህ እንዳለ ዊል ስካይለር ከተባለች ልጅ ጋር መቀጣጠር ጀመረ። አብረው ጥሩ ጊዜ አሳለፉና ተሳሳሙ። ሁለተኛው የምክር ቆይታ ደረሰ። ሾን በዚህ ጊዜ ፓርክ ውስጥ እንዲቀመጡ አደረገ። ሾን ለዊል ትልቅ ምክር ሰጠው። አንተ ገና ትንሽ ልጅ ነህ፣ ስለ እውነተኛ ህይወት ምንም አታውቅም። በመጽሐፍ ስለ ስነ ጥበብ፣ ስለ ጦርነት ወይም ስለ ፍቅር ብታነብም በተግባር ግን ምንም አላየኸውም አለው። ዊል ግን አሁንም ከአንተ የሚማረው ነገር የለም፣ በመጽሐፍ ያነበብኩት ይበቃኛል በማለት በንቀት መለሰ። በሚቀጥለው ቆይታ ዊል ዝምታን መረጠ። ሾንም ዊል እየፈተነው እንደሆነ ስላወቀ በትዕግስት ጠበቀው። በመጨረሻም ዊል ዝምታውን ሰበረና ማውራት ጀመሩ። ዊል ስላገኛት ልጅ ነገረው። ያላትን ጥሩ ምስል ላለማጥፋት እንደሚፈራ ተናገረ። ይህች ልጅ አሁን ለኔ ፍጹም ነች፣ ያን እንዲበላሽ አልፈልግም አለ። ሾን ግን እውነተኛ ፍቅር የሚመጣው የሰዎችን ድክመት ስትቀበል ነው አለው። ስለ ሚስቱ ትዝታውን ነገረው። ትክክለኛውን ምርጫ ለማድረግ ሰዎችን በቅርብ ማወቅ አለብህ አለው። ዊል ስካይለርን ሊጠይቃት ሄደ። አብረውም ለመውጣት ተስማሙ። ወደ ውሻ ውድድር ሄደው ተዝናኑ። ዊል 12 ወንድሞች እንዳሉት ዋሸ። እኔ 13ኛው እድለኛ ነኝ በማለት ቀለደ። ስካይለር ሾን ሚስቱን ትክክለኛ ምርጫ መሆኗን መቼ እንዳወቀ ጠየቀችው። ሾን ታዋቂ የቤዝቦል ውድድር ትኬት ኖሮት ሚስቱን ለማግኘት ሲል ሳይሄድ እንደቀረ ነገራት። ጨዋታውን ባለማየት ምንም አይቆጨኝም አላት። ዊል ስካይለርን ከጓደኞቹ ጋር አስተዋወቃት። ስካይለር ከሁሉም ጋር በቀላሉ ተግባባች። ነገር ግን ቻክ በዊል ላይ አሾፈ። እርሱ ያንተን ድክመት ሲያውቅ እንደሚተው ታውቃለህ በማለት ዊልን አስቆጣው። ፕሮፌሰር ላምቦና ሾን በድጋሚ ተገናኙ። ፕሮፌሰሩ ዊል ወደፊት ምን እንዲሆን እንደሚፈልግ ሲናገሩ፣ ሾን ግን ዊል የራሱን ምርጫ እንዲያደርግ ጊዜ ሊሰጠው እንደሚገባ ተከራከረ። ሾን ለምን የራሱን ምርጫ ጊዜ እንዲያደርግ አንተውም አላቸው። ዊል ቻክን ወደ ሥራ ቃለ መጠየቅ ላከው። ቻክም እዚያ ሄዶ የማይሆን ባህሪ ያሳይ። ይህ በእንዲህ እንዳለ ዊልና ስካይለር አብረው ሲዝናኑ ቆዩ። ስካይለር አብሯት ወደ ካሊፎርኒያ እንዲሄድ ጠየቀችው። ዊል ግን በመፍራት እምቢ አለ። ስካይለር ድሃ ስለሆነ እንደማትፈልገው በማሰብ ተቆጣ። ለምን እንዲህ ትላለህ? ለገንዘብ ለምን እንዲህ ትጨነቃለህ? አለችው። ስካይለር እንደምትወደው ብትነግረውም ዊል ግን ስለ ልጅነቱና ስላለፈው ስቃይ እየጮኸ ነገራት። በመጨረሻም አልወድሽም ብሏት ጥሏት ሄደ። ዊል ከፕሮፌሰር ላምቦ ጋር ተጣላ። ይህ የትምህርት ህይወት እንደማይፈልገው ተናገረ። በብሔራዊ ደህንነት ኤጀንሲ የቀረበለትን የሥራ ዕድልም አልተቀበለም። ይህ የምትሰሩት ሥራ የሰዎችን ህይወት የሚያበላሽ ነው በማለት ተከራከረ። ሾን ዊልን ለምን ሥራውን እንዳልተቀበለ ጠየቀው። ዊል የተሻለ ነገር እጠብቃለሁ በማለት መለሰ። ሾን ዊል ለምን ድክመቱን እንደሚጠብቅ ጠየቀው። ዊል ግን አሁንም ማሾፉን ቀጠለ። ሾንም ከቢሮ አስወጣው። ቀላል ጥያቄ ብጠይቅህም እውነተኛ መልስ ልትሰጠኝ አትችልም አለው። ዊል ተደናገጠ። ሾን ዊልን ራሱ እንዲሆንና እውነትን እንዲናገር ነገረው። ሾን ስለ ሚስቱ መሞትና ስለ ህይወቱ እውነታ ነገረው። ዊል ለስካይለር ደውሎ ተሰናበታት። እወድሻለሁ፣ ደህና ሁኚ አላት። ስካይለር ወደ ካሊፎርኒያ ሄደች። ዊልም በግንባታ ሥራ ላይ ተሰማራ። ፕሮፌሰሩ ግን ዊል ወደ እስር ቤት እንዲመለስ ሪፖርት እንደሚያደርጉ ተናገሩ። ቻክ ለዊል እውነቱን ነገረው። ተሰጥኦ እያባከንክ ነው፣ አንድ ቀን ከዚህ ሰፈር እንደምትወጣ ተስፋ አደርጋለሁ አለው። ዊል ግን አሁንም እዚያው መቆየት እፈልጋለሁ አለ። ቻክ ግን
አንተ እዚህ መቆየትህ ለኔ ስድብ ነው በማለት እውነቱን ነገረው። ሾንና ፕሮፌሰሩ በዊል ጉዳይ ተጣሉ። ሾን የዊልን ሕይወት ማበላሸት እንደማይፈልግ ተናገረ። እኔ እያደረግኩ ያለሁት ነገር አታበላሽ አለው ፕሮፌሰሩ። ሾን ግን ፕሮፌሰሩ ስለ ዊል ስሜት እንደማይገዳቸው ነገራቸው። እኔ ማን እንደሆንኩ አውቃለሁ፣ በምሰራውም ስራ እኮራለሁ አለ ሾን። ሾን ዊል የራሱን ምርጫ እንዲያደርግ እንደሚረዳው ተናገረ። ዊል ወደ ቢሮ ሲመለስ ሾንና ፕሮፌሰሩን አገኛቸው። ፕሮፌሰሩ ወጡ። ሾንና ዊል ቢሮአቸው ቀሩ። ሾን ስለ ልጅነቱና ስላጋጠመው ችግር ለዊል ነገረው። ሾን ለዊል አንድ ትልቅ ነገር ነገረው። ያጋጠመህ ነገር ሁሉ ያንተ ጥፋት አይደለም አለው። ዊል መጀመሪያ ላይ ቢያሾፍም ኋላ ግን ስሜቱን መቆጣጠር አቅቶት አለቀሰ። ሾን አቀፈውና ደህና ነህ አለው። ሁሉም ነገር ወደ ቦታው ተመለሰ። ዊልና ሾን ተሰነባበቱ። ዊል ስራ ማግኘቱንና ደስተኛ መሆኑን ነገረው። ሾንም ሊጓዝ መሆኑን ነገረው። ጓደኞቹ ለዊል መኪና ገዙለት። ፕሮፌሰሩና ሾን ታረቁ። ቻክ ወደ ዊል ቤት ሲሄድ ዊል መሄዱን አወቀና በጣም ተደሰተ። ዊል ለሾን ስለ አንዲት ሴት ማየት ነበረብኝ የሚል ደብዳቤ ትቶለት ሄደ። ታሪካችንም እዚህ ላይ ያበቃል።